እናመሰግናለን ክብር ለእግዚአብሔር ክብር ይሁን ለእግዚአብሔር እናመሰግናለን መንፈስ ቅዱስ ተባረክ ወይ ጌታ ኢየሱስ ጌታ ነው ሰላም ብያለሁ ያድናል ወይ ጌታ ኢየሱስ ጌታ ነው ሰላም ጌታ ሰላም ጸጋ በአራቱ አቅጣጫ ማለት ነው ኢየሱስ ጌታ ነው ሰይጣን ለባ ነው እና ጌታ ኢየሱስ ጌታ ነው ሰላም ነው ሰላም የጌቶቹ ጌታ የነገስታት ንጉስ የይሁዳ አንበሳ ኢየሱስ አሜን ጌታ ኢየሱስ ጌታ ነው እንግዲህ ጌታ ይመስገን እችን ቀን ደግሞ ገልጦ ሰጥቶናል ካልጋ ላይ ተነስተናል ምሕረቱን በማለዳ እንጠግባለን ይላል እግዚአብሔር ቃል ያልጠፋ ነው ከምሕረቱ የተነሳ ነው ይላል ማለዳ የእግዚአብሔር ምሕረቱ አዲስ ነው ታማኝነቱ ብዙ ነው በምሕረቱ ባለጠጋ ስለሆነ ይላል ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከሱ ጋር ሕይወትን ሰጠን ይላል በጸጋው አዳነን ይላል የጸጋ አዳነን እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር በምሕረቱ ባለጠጋ ነው እንግዲህ ኢየሱስ ጌታ ነው ባለፈው ቃል ሰጥቻቸዋለሁ ቸርነትን ድንቅ አገልግሎት አብሶ መዝሙር 17 ላይ 78 ድንቅ አገልግሎት ይላል ዳዊት እኮ የሚጸልየው ቸርነትን ድንቅ አገልግሎት ይላል ድንቅ አገልግሎት አሜን እንደ አይን ብሌን ጠብቀኝ በክንፎች ጥላ ሰውረኝ ስለዚህ አጭር ጸሎት ልጸልይ አይ ቲንክ ዛሬም ለኛ ትምህርት እንማራለን አዲስ ትምህርት ነው የምንማረው ባለፈው ስለ በርሱና ኢን ክራይስት ተማረን በጣም ጌታ ኢየሱስ ጌታ ነው ምክንያቱም ቃሎች የሚነግረን ኢን በርሱ ሁሉ ነገር በርሱ ሁሉ ሰማይ ምድር የተፈጠረው በርሱ ነው ሁሉ በርሱ ነው ያለርሱ አንዳች አልሆነም ይላል የእግዚአብሔር ቃል ሲነግረን መጀመሪያ ቃል ነበር ቃልም ራሱ በእግዚአብሔር ዘንድ ቃሉ ራሱ እግዚአብሔር ነው ይላል ቃሉ ራሱ ያ ቃል ኢየሱስ ራሱ እግዚአብሔር እንዳስረሱ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ ስለዚህ እናምናለን ማለት ነው ስለዚህ ኢየሱስ ጌታ ነው ዛሬ ቅርንጫፍ ምን ያህል ቅርንጫፍ እንደሆናችሁ አብሶ ዮሐንስ 15 ላይ በቃ እዛ ላይ ጴንጤ በጣም ከተረዳ ትክክል ፍሬ ማፍራት ይጀምራል ማለት ነው አብሶ ክርስቲያን የሚታወቀው በፍሬው ነው ዛፍ በፍሬዋ ተጣባልቋችሁ ቸርች ራሷ በመብዛት አይደለም በፍሬው ነው የሚታወቀው ብዙ ጊዜ በመብዛት ነው መስላችሁ ሰዎች አይደለም እግዚአብሔር በመብዛታቸው ደስ አላላቸው ይላል ምን ያስላል እስራኤል እንደ እስራኤል ተበዛለ እስራኤል ኦልሞስት ከ3 ሚሊዮን በላይ ሰው እኮ ነው ያሞራራቱ ነው ግን አሁንም ሁሉ ነገር የሚታወቀው በፍሬው ነው አብሶ ዮሐንስ 15ን ካነበባችሁ እዛ ላይ ትልቅ ሚስጥር አለ በቃ ፍሬ ማፍራት ትክክለኛ ፍሬ ለማፍራት ከፈለጋችሁ እዛ ውስጥ መግባት ነው ዛሬ እሱ ነው የምንማረው እና ኢየሱስ ጌታ ይረዳናል በጌታ በኢየሱስ ስም አባቶ በኢየሱስ ስም ይሄን ቀን ገልጠ ስለሰጠን ዛሬ በኢየሱስ ስም ምሕረት ደግሞ እንደገና ስለረዳ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ዛሬ ምድር ያልጠፋችው ነገስታት ያልጠፋው በአለም ኢትዮጵያ ያልጠፋች ኤርትራ ያልጠፋ አፍሪካ ያልጠፋ አሜሪካ ያልጠፋ ቻይና ያልጠፋችው በምሕረት የተነሳ ስለሆነ እናመሰግናለን ዛሬም በጌታ በኢየሱስ ስም አይናችንን ክፈት ጌታ እግዚአብሔር ያንተ ቸርነት ወደ ንስሐ ያመጣናል በጌታ በኢየሱስ ስም አሁንም ቸርነትን ድንቅ አድርገ ስለምትገል በኢየሱስ ስም በዚህ በፌስቡክ ላይ በሶሻል ሚዲያ ላይ እየሰራ ያለ ፌክ ኒውስ ጌታ እግዚአብሔር ጉርጓዳቸው ስለሚደፈን በኢየሱስ ስም እናመሰግናለን ጌታ ቋንቋቸው ስለሚደባለቅ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ዛሬም ይሄ ኔትወርክ ለኢየሱስ የተዋጀውን በኢየሱስ ስም ዋጀውት በኢየሱስ ደም ዋጀውት ለወንጌል ዋጀ ነው ለኢየሱስ ዋጀ ነው ለመንፈስ ቅዱስ ዋጀ ነው ለጸጋ ዋጀ ነው በኢየሱስ ስም ኔትወርክ ሁሉ ኢየሱስ ይክበርበት እግዚአብሔር አባቱ እናመሰግናለን ጊዜውን ከሰጠን መንፈስ ቅዱስ አስተምረን ስለ ምድራችን ስለ ሁሉ ጦርነት ሁሉ ስለተሻለ እግዚአብሔር ደግሞ ለራሽያ መንግስት ማይኑ ስለምትከፍ ጦርነት ስለሚያቆም እግዚአብሔር በኢየሱስ ክርስቶስ ስም ጌታው ለእስራኤልም ሰላም ለኢየሩሳሌም ሰላም ለምኑ ብላል ሰላም ለኢየሩሳሌም ለፍልስጤማውያኖችም እንጸልያለን ጌታ እንድትረዳቸው ጦርነት በኢየሱስ ስም እንዲቆም እግዚአብሔር እናመሰግናለን ከፍ ከበር ስም ይባረክ አሁንም ቸርነትን ድንቅ አድርገ ስለምትገልጥ እናመሰግናለን ድንቅ አድርገ ስለምትገልጥ እግዚአብሔር ከፍ ከበር ስም ይባረክ ዛሬም አስተምረን
እንደ ሊዲያ ልቧን እንደከፈትክ በኢየሱስ ስም ዛሬ ልባቸው ይከፈት። እናመሰግናለን። ከፍከፈት እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፍ እናንተ ናችሁ ብለሃል። አሜን። የስ እንድንል እግዚአብሔር ያለ እኔ ምንም ልታደርጉ አትችሉም ብለሃል። የስ እንዲሉ ዛሬ የስ እንዲሸነፉ እግዚአብሔር ለጸጋ እግዚአብሔር እናመሰግናለን። እንጂ ሰስኔም አሜን። ሬዲዮ ላይ ያለው ዛሬ ሁለት ክፍል ነው የምንማረው። የስ እንድትሉ በቃ ይሄን አካምናችሁ ነው። የስ በቃ ልክ እንደምንወዳት ማርያም ማለት ነው። የስ ቅርንጫፍ ነኝ እኔ ያላንተ በፍጹም ፍሬ ማፍራት አልችልም። ያላንተ በፍጹም በቃ ሚስት መሆን አልችልም፣ ባል መሆን አልችልም፣ ፓስተር መሆን አልችልም፣ ወንጌላዊ መሆን ያላንተ የስ ማለት በቃ የስ ታውቃላችሁ። ያው ማርያም እኮ የምንወዳት የስ አለች። በቃ የስ ለመጣው ጸጋ ቃል ማለት ነው። ዘካርያስ ግን ተከራከረ። አሁንም ዛሬ የምንማረው ትምህርት በኢየሱስ ክርስቶስ ስም በቃ መሰረት ነው። ዛሬ ለክርስቲያን መሰረት አብሶ ዮሐንስ 15 ላይ እኔ እውነተኛ የወይን ግንድ ነኝ፣ ገበሬው አባቴ ነው አለ። በእኔ ያለው ፍሬ የሚያፈራውን ያስወግደዋል አለ፣ ግን ፍሬ የሚያፈራውን አብዝቶ እንዲያፈራ ያጠራዋል አለ። ወረድ አለና አሁን ስለነገርኳችሁ እንኳን ንጹሃን ናቸው አለ። አሁን ዛሬ በጣም እሱን ነው የምንማረው። ምን ያህል ወደ ጌታ ስትመጣ አንድ ሰው ወደ ጌታ ሲመጣ ቅርንጫፍ እንደሆነ አሳይሃለሁ። ቅርንጫፍ ኃላፊነቱን እናያለን። ከዛ ይገባናል ማለት ነው። ቅርንጫፍ እንግዲህ ተፈጥሮ መማር ነው እንጂ ተፈጥሮ ቅርንጫፍን አይታችሁ መማር ነው። ተፈጥሮ ቅርንጫፉን ይናስቲ ምን ቅርንጫፉ እንደው በራሱ የሚሰራው ስራ አለ እንደው በራሱ ቢታገል ምን ሚል ምናምን በቃ እኔ ራሴ ነኝ ምናምን ሀብታም ሆናለሁ ቢል ምናምን በራሱ ማስተዋል ተደግፏል ማለት ነው። በራስ ማስተዋል አትደገፍ ነው። እንደው ሀብታም ለመሆን አትርከም ይላል እግዚአብሔር ቃል። በራስ ማስተዋል አይነን በእሱ አላተጣል ይላል። ስለዚህ በኢየሱስ ክርስቶስ ስም ዛሬ እሱን ነው የምንማረው። ባለፈው እንሂም ተማርን። በርሱ ሁሉ ነገር በርሱ የክብር ተስፋ ነው ክርስቶስ በእናንተ ውስጥ ነው አልኩ። ጌታን ስትቀበሉ ጌታ በውስጣችሁ ነው። አሁን ውስጣችሁ ነው ያለው ጌታ አለ። የትም ቦታ ስትሄዱ ውስጣችሁ አለ ኢየሱስ። የተቀበላችሁት ነው አልኩ። ሰው የተቀበለው ነው እኮ አልኩ። ዘር ተቀብለ እየኖርክ ነው ያለው። ሙስናን ተቀብለ እየኖርክ ነው። አመፃን ተቀብለ ፌክ ኒውስን ተቀብለ እየኖርክ ነው ያለው። እየዋሸ ማለት ነው። በቃ የተቀበልከው ትኖራለህ። ለዚህ ነው ልብ ቃሉን ይቀበል። ልባችሁ ልክ እንደ መሬት ነው ብያቸዋል። አትንክ ስለሱ እንማራለን። ልባችሁ ልክ እንደ መሬት የዘራችሁበት ይበቅላል። ለዚህ ነው እንግዲህ አፍን ጠብቅ የሚለው ሞትና ሕይወት በምላስ እጅ ነው፣ የሚወዷት ፍሬውን ይበላሉ ይላል። ምዘሩት ነገር ልባችሁ ላይ ይበቅላል ካልተጠነቀቃችሁ ማለት ነው። ግን ይሄ ቃል ከተዘራ ኢየሱስ ከገባ ውስጥ ሁሌ የምትናገረው ኢየሱስ ነው ብትለው ኢየሱስ ትላለህ። ኢየሱስ ገብቷል ውስጥ። ግን ካልገባ ግን ከባድ ነው። ዛሬ ስንት ጣዖት ስንት ፍጥረታት ገብቶ አይደል ስንጠራ ምናምን የኔ ወንድምም አለ ሁሌ እየዋሸ ሚካኤል እኛም ድሮ ገብርኤል እያለ እየዋሸ ገብርኤልን ይላል። ገብርኤልን እንደው እቺ የጸጋ ዘመን ባንኖር ዛሬ ስንቱ ተቀስፎ ነበር የሚያልቀው። ስንት እየዋሸ ሚካኤል ማርያም እያለ ይዋሻል። ምን እያለ ይዋሻል? ውሸት ምናምን እየዋሸ ማርያምን ይላል ይዋሻል። እንዳይ ውስጡ ገብታለህ ገብቶና ውስጣችሁ ገብታለህ እሷ ነው። ኢየሱስ ይግባ ግድ የለም ኢየሱስ ይግባ። ኢየሱስ እኮ ለሷ ሞቶላታል ለኢየሱስ ለማርያም ማለት ነው። አየህ መጥቶ ይሞተው ማለትም ድንግል ትጸንሳለች ተብሎ ተፈጸመ። ኢሳይያስ ላይ ተጻፈው በሷ ላይ ተፈጸመ። በቃ ተፈጸመ። አሁን ደግሞ ክርስቶስ ውስጥ አለ አይደል? ጌታ እኮ ውስጣችሁ አለ። አሁን ጌታ ስትቀበሉ ውስጣችሁ አለ። በእኔ ውስጥ ያለው በዓለም ውስጥ ካለው ይልቅ ይበልጣል። የነገስታት ንጉስ በእኔ ውስጥ አለ። የይሁዳ አንበሳ በእኔ ውስጥ አለ። እኔ ውስጥ ነው ያለው። አብ ወልድ መንፈስ ቅዱስ እኔ ውስጥ ናቸው። በእኔ ውስጥ ነው። በቃ እኔ ያንን አሁን መኖር አለብኝ። በቃ በርሱ ነው የምኖረው። እኔ አሁን በርሱ ነው የምሄደው። እሱ ነው የሚመራኝ። ውጣ አትውጣ የሚለኝ እሱ ነው። በቃ ሁሉ ነገር መሬት እሱ ነው። በቃ ሕያዋንም ሙታንም ቢሆን ለእሱ ነው የምኖረው። ማንም ለራሱ አይኖርም። እንዳትረው ያብሱ ሮሜ 14 ይነግራል። ሕያዋን ማንም በራሱ አይሞትም። ስትሞትም ለእሱ ነው አልኩ። አውታችን በጣም እንወዳት ሄደች። ደስ ምትል ስራ ሰርታ ሄዳች። ጌታን አገልግላ ዘምራ አስመልካ ደስ የሚል ነገር ነው። አይ ነው በስጋ ይሰማናል፣ ግን ኢየሱስ ጌታ ነው። እናገኛታለን እዛ። ችግር የለም። የምትሄድበት ቦታ ጋራንትድ ያለበት ቦታ ነው። ጌታ ጋር ነው ሄደችው እና በተምቃይ ነው ቤተሰቦቿን ያጽናና። እንግዲህ እናቷን ቤተሰቦቿን ሁሉ ያጽናና እግዚአብሔር ማለት ይሰማናል፣ ግን እናለቅሳለን። ግን ኢየሱስ ጌታ ነው። ይሄን መረዳት አለብን። እንደ ዓለም አንሆንም። አሜን። ስለዚህ በርሱ ነን።
እኛውን በርሱ ሁሉ ነገር የተፈጸመው በርሱ ነው። በርሱ ቁስል ተፈውሳቸዋል። በርሱ ስራ ወደ አብ በአንድ መንፈስ ትገባላችሁ። በርሱ ስራ ልጅ ሆናችኋል። እሱ ታዘዘልን ይህንን ጽድቅ እኛ ተቀበልን ማለት ነው። ልክ እንዳልኩ አሳያችኋለሁ። ቅርንጫፉ ስራው ምን እንደሆነ አሳያችኋለሁ። ዛሬ ስለ ቅርንጫፍ ነው የምንማረው። እኔና እናንተ ወደ ጌታ ስንመጣ አንድ ሰው ወደ ጌታ ሲመጣ ቅርንጫፍ ነው። ቢሰማ ባይሰማ ቅርንጫፍ ነው። ከዛ የቅርንጫፉን ታሪክ መረዳት ነው። ከዛ ይገባሃል ማለት ነው። ቅርንጫፉ ያለበትን ኃላፊነት ትረዳለህ። ግንዱ ያለበትን ኃላፊነት፣ ቅርንጫፉ ያለበትን ኃላፊነት አየ። ከዛውን ትመቸዋለህ ማለት ነው። ፍሬ ማፍራት ትጀምራላችሁ ማለት ነው። አልኩ ክርስቲያን የሚታወቀው አጋንንት በማውጣት አይደለም። ዛሬ እሱ ሆነ እንጂ ትንቢት በመናገር ሆነ እሱ ሆነ። በቃ ሰዎችን የሚስቡት በዛ ነው። በቃ አትራክት የሚያደርጉት ሰዎችን ማለት ነው። አጋንንት በማውጣት ትንቢት በመናገር እንዲህ ይላል። በቃ እንዲህ ዝም ብሎ የምግብ የወድ ነገር ምናምን የተናገረ ትንቢት ምናምን እንዲህ አግብተ ነበር እንደዚህ ተፈታን ምናምን ዝም ብሎ መጽሐፍ ቅዱስ ላይ የሌለ ማለት ነው። አንዳንድ ትንቢት በሰማችሁ ግርም ነው የሚለኝ። አንዳንዴ ትንቢቱ ራሱ የሚያስገርም ነገር ነው። የወድ ምናምን እንደዛ ብሎ ነገር የለም። እንደዛ የለባችሁ። እነሱን ሁሉ ጌታ አላቃችሁም ነው ያለው። መጠንቀቅ አለብህ። ፍሬ ካላፈራ አብሶ ፍሬ ካላፈራችሁ ትልቁ ክርስቲያን የሚታወቀው በፍሬው በቃ ክርስቲያን በፍሬው አብም የሚከብረው በፍሬያችሁ ነው። በቃ የሚያጠራህም ፍሬ እንድታፈራ። አብሶ ዮሐንስ 15ን በደንብ ጴንጤ ሆንክ፣ አገልጋይ ሆንክ፣ ፓስተር ሆንክ፣ ነቢይ ሆንክ እነግርሃለሁ። እዛ ላይ በደንብ መመስረት አለብህ። በደንብ በቃ ፍሬ እንድናፈራ ሾሞናል። በእኔ ኑሮ አለ እኔም በእናንተ ብዙ ፍሬ ታፈራላችሁ አለ። አባቴ በዚህ ከብራላል። አይ አሁን አሳያለሁ። ቅርንጫፉ መሰረት በቃ ምን ያለበትን ኃላፊነት ካልተረዳ ከልብ ነገር በቃ እድሜያችሁ ይቆያል ዝም ብሎ ፍሬ ሳታፈሩ ማለት ነው። አየ ፍሬ ደግሞ ካላፈራችሁ ክርስቲያን የሚታወቀው ዛፍ በፍሬዋ ትታወቃለች አለ። ቤተ ክርስቲያን ራሱ በመብዛት አይደለም በፍሬው ነው የሚታወቀው። በመብዛታቸው ደስ አላለም ይላል እግዚአብሔር እኮ ደስ አላለም እግዚአብሔር፣ ግን በፍሬ ነው የሚታወቀው። ፍሬ ምን ያህል ፍሬ አፍርተሃል? ምን ያህል የመንፈስ ፍሬ ይታያል? ምን ያህል ይሄ አብሶ ገላትያ ምዕራፍ 5 ላይ በጣም ከተና ፍሬ ምን ይታያል? ሰዎች ላይ ያንጸባርቃል። ያ ፍቅር አለ፣ ያ ትዕግስት አለ፣ ያ ደስታ አለ፣ ያ ሰላም አለ፣ ያ ቸርነት አለ፣ የዋህነት አለ። ይታያል። ያ ፍሬ ይታያል፣ በውስጣችሁ ይታያል። እንዴት ነው? አየ ግን ፍሬ ለማፍራት ግዴታ ቅርንጫፉ ማን ኃላፊነቱን ማወቅ አለበት። አሁን አብልሃለሁ ዮሐንስ 15 very important ለክርስቲያን ለአገልጋይም ሆነ very important እዛ ቁጭ ብላይ በጣም ማጣት አለበት። ሲናገር እኔ እውነተኛ የወይን ግንድ ነኝ አለ። አባቴ ገበሬው አባቴ ነው አለ። ገበሬ ምን ይመስላችኋል? በተፈጥሮ እኔ ብዙ ዘመዶች ገበሬዎች አሉ ኦሮሞ ማለት ነው። ምንድነው የሚጠብቁት? ፍሬ ነው የሚፈልጉት አይደል? ገበሬ ምን ይፈልጋል? ፍሬ ነው የሚፈልገው። ፍሬ ይፈልጋል። ገበሬው አባቴ ነው አለ። በእኔ እኮ ያለው ነው ፍሬ የሚያፈራው ያስወግደዋል። እሱም ደግሞ አብሶ እሱ ጸጋ ተማሪ ካልሆንክ ያስወግደዋል የሚለው ያስፈራል፣ ኮንቴክስቱ ካልገባ ማለት ነው። እሱንም አሳያቸዋለሁ። በእኔ ግን ያለውን የሚያፈራውን አብዝቶ እንዲያፈራ ያጠራዋል። አሁን ስለነገርኳችሁ ቃል ንጹሐን ናቸዋል። ከዛ ቀጠለ ጌታ በቃ ቅርንጫፉ በግንዱ ከሌለ ምንም እንደማይችል ምንም ነገር እንደማይችል የስ ማለት አለብሽ። እዚህ ላይ የስ ጌታዬ የስ ምንወዳት ማለት የስ አለች። ላንብብላችሁ እና አይ ቲንክ ወደ በቃ ጨርሻለሁ። ያን ዛሬ ቁጥር አንድ ልንጋር ሰዎች አስገቡ ግቡ በሏቸው። እባካችሁ ግቡ ተማሩ በሏቸው። ሆይ ይቅርብ ተው ይቅርብሽ ተይ ይቅርብሽ ሆይ ፍሬ እንድታፈራ ያርግሽም። ሆይ ምን እንደማን እንደነዋይ ደበበ ዘፋኝ ሆይ እንዳት የሚያስፈልግህ ልጆቼ ከእግዚአብሔር የተማሩ ነው የሚለው ትምህርት ነው የሚያስፈልግህ። ሆይ አይደለም። አየ መማር ያስፈልጋል። ቁጭ ብለህ መማር ስትማር እኔ በጣም ጌታን የማመሰግነው ጌታን ልክ እንዳገኘው የተጠመቁት በፓስተር ቶሎሳ ጉዲና ማለት ነው። የተማርኩትም እግሩ ስር ቁጭ ብዬ ነው። እንደኔ ላይ የነበረውን ቀንበር የሰበረው እሱ ነው። በቃ እኔ ላይ የነበረው ቀንበር ከላይ ላይ የሰበረው እሱ ትም ቁጭ ቤት ስማር መማር ብቻ መሰላችሁ። በቃ ኤቭሪ ሰንዳይ
ካሴቱ ወደው ይዘጋጃል 3 ብር የሚሸጠው አንድ ያመጣኝ ገዛሉ የተማርኩትን ገዝቼ ቁጭ ብዬ መስማት ታክሲ ድሮ ሰራ ነበርና በቃ የሱ ትምህርት እንደወጣ አደረገኝ ማለት ነው መማር አለበት ግዴታ አልኩ ፓስተር ያስፈልጋል ማደግ ያስፈልጋል አየ ትምህርት ቸርች እኮ የምትሄዱ ለማምለክ አይደለም ለማለት አይደለም ለመማር ለመስማት መቅረብ ከሰነፎች መስዋዕት ይልቅ ይሻላል ወደ እግርን ጠብቅ ይላል አያችሁ ለመማር ትምህርት የሚያሳድግ በተፈጥሮ ዶክተር ካልተማርክ ዶክተር ነኝ ካል በቃ ጉርፈላ ፍሬው ይታወቃል ዶክተር ፍሬው ይታወቃል አሁንም ደግሞ ክርስቲያን ስትሆን ቅርንጫፍ ስትሆን ፍሬ ማፍራት አለባችሁ ግን ዛሬ ለማፍራት ዛሬ የምንማረው ቁጥር 1 በጣም ይረዳናል ዮሐንስ 15 ቁጥር 5 ላይ እንደዛ አለ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ ያለኔ ምንም ልታደርጉ አትችሉም ምን አለ ያለኔ ምንም ልታደርጉ አትችሉም ማለት ያለኔ ምንም ማለት ፍሬ ማፍራት እንደማይችል ይላልኩ ያለኔ ምንም ልታደርጉ አትችሉም ምን አለ መጀመሪያ እኔ እውነተኛ የወይን ግንድ ነኝ ቅርንጫፉ እናንተ ናችሁ አለ አሁን ያለኔ ምንም ልታደርጉ አትችሉም ስል ምን መልሳችን ምን መሰላችሁ yes ጌታ አልኩ ልክ ምን ወዳት ማርያም እኮ ነገራት እኮ ከእግዚአብሔር ዘንድ ጸጋ አግኝተሻል ሉቃስ ላይ ከእግዚአብሔር ዘንድ የተወደድሽ ይሻላል ነገራት እንዴት ሊሆን ይችላል በምን አውቃለሁ ወንድ አላቅም ብዙ አይነት ሪዝን ያቀረበችው ለምን ልታገባ ነው የታጨችው መጨረሻ ግን አለች እንደ ቃል ይሁንልኛለች አለ ጸጋ ተሸነፈች ማለት ነው ከዛ ፍሬ ያላየንም ጌታ አልተወለደም እሷ አሁንም እሱ እውነተኛ የወንግድ ኢየሱስ ነው ቅርንጫፉ እኛ ነው አሁን እኔ ምንድነው የኔ ኃላፊነት ጌታ በኔ ውስጥ አሁን የሚሰራው እሱ ነው እኔ ያኩ ሸክላ ሰሪ እንደወደድ አድርጎ እንደሚሰራው እንደወደድ አድርጎ የሚሰራ እሱ ነው የሚሰራ ግን ማለት አብሶ አጋር ካለች ህግ ካለ ማለት ይከብዳል ትግሉስ ነው ያለው ህግ ምን ያደርጋል ትግሉስ ነው የሚከተ ሬስሊንግ እንሰራ ነው የሚያደርገው ህግ ማለት ነው የራስ ይፈርጥ ነው አየ የራስ ይፈርጥ ነው ህግ አልኩ ህዝባችን ነው ከዛ በታች አይደለ የራሳቸውን ጽድቅ ሊያቀርቡ እየታገሉ አይደለ የሚያደርጉት ነገር ሊጠርቁ ነው ጽድቅ እንደተፈጸመ አላወቁም ጽድቅ ከእግዚአብሔር እንደሆነ አላወቁም ብዙ በአለም ላይ ኢትዮጵያ ብቻ አይደለም በአለም ላይ ማት ኦልሞሳኩ ነገር ያለው ባለፈው በአለም ላይ ያልገባው ጽድቅ ብዙ ከብዙ አልኩ ከህግ በታች ነው በብዛት ያለው ለምን እስቲል ትግል ላይ ነው እየታገሉ ነው ሊጠርቁ ግን ጽድቅ ኦሬዲ ተዘጋጅቷል እንጂ ከኔ ዘንድ ነው አለ ይሄ ደግሞ ርስታቸው ነው የባሪያዎች ርስት ነው አለ በዚህ ላይ ታነጫለ በጽድቅ አልኩ አገልጋይ በፍጹም ጴንጤ መመስረት ያለበት በጽድቅ ላይ ነው መሰረታችሁ ጽድቅ ማለት ፋውንዴሽን መሰረተ ጽድቅ አንዱ ራሱ ፍሬ ነው ፍሬ ማፍራት ይችላል ስለዚህ አሁን ይሄን ስለዚህ ምን አላውን ጌታ እዚህ ላይ ሲነግረን ላንብብላችሁ ኦኬ ምን ይመስላችሁ አሁን ቅርንጫፉ ስታስቡ ከግንዱ ጋር ተጣብቋል ይቅርታ አድርጉልኝ ቅርንጫፉ የት ነው ያለው ተጣብቋል አልኩ ወደ ጌታ ስትመጣ ከግንዱ ጋር ነው የምትጣበቀው አሁን ጌታ ስትቀበል ከግንዱ ጋር ትጣበቃለህ ማለት አሁን ከሱ ጋር ንብረት ታደርጋለህ ማለት ከጌታ ጋር ማለት ነው አይ ወደ ጌታ እኮ ስንጠራ እና ከኢየሱስ ጋር ሁን ማለታችን አይ ሰው ጌታን ሲቀበል ከግንዱ ጋር ተጣብቋል በቃ አይ ስለዚህ አሁን ቅርንጫፉ ግዴታ ማወቅ አለበት ምንድነው ኃላፊነቱ ቅርንጫፉ ምንድነው የሚሰራው ምንድነው ስራ ወረዲ ጌታ ስራ ሰርቷል ምንድነው የቅርንጫፉ ኃላፊነት በእምነት ነው ለጌታ መጣው ጌታ ስንጠራ ትመጣለህ ጌታን ትቀበላለህ ለተቀበሉት በስሙ ላመኑ የእግዚአብሔር ልጆች ስልጣን ሰጣቸው ይላል መቀበል አለበት ጌታ ስትቀበል ልጅ ሆናል ምን መስላል ልጅ ለምሳሌ በተፈጥሮ ልጅ ምናምን ሲወለድ ከየት ነው የተወለደው ከቤት አይደለ አለው ማለት ነው ስራ አለው ዲኤንኤ ራሱ ይመሰክራል ተጣብቋል ማለት ነው አሁን ምን መስላችኋል አሁን እንደው ስታስቡት አሁን ቅርንጫፉ ቢዘምር አትተወኝ አትልቀቀኝ መንፈስና አሁን ትክክል መዝሙር መስላችኋል ያ
ይመስላችኋል? አይደለም ያለማመን መዝሙር ነው እንጂ አሁን ቅርንጫፏን አትተወኝ ማቆም አለበት እንዲህ መዘመር ማቆም አለበት ተጣብቋላ ከሱ ጋር ጌታ አለ ወደ እኔ የመጡትን ከቶ ወደ ውጭ አላወጣም አለ ባሳያቸዋለሁ ጌታ ወደሱ ከመጣ ወደ ውጭ ያወጣል ወደ ጌታ ከመጣ ማለት ነው ወላጆች እንደሌላቸው ልጆች አልተዋችሁ ማለት አሁን ግዴታ ማመን አለበት ቅርንጫፉ ከግንዱ ጋር እንደተጣበቀ ግንዱ እንደማይተወው ግንዱ ሶርሱ እንደሆነ ግንዱ የሚያስፈልገው በክብር እንደሚያዘጋጅለት ግንዱ ሁሉ ነገር እንደሚያደርግለት ማመን አለበት ማረፍ መጀመሪያ ስራ ማመን አለበት ግንዱ ቅርንጫፉ ማለት ግንዱን ማለት አለዛ ካላመናችሁ እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም አልኩ አንዳንዴ ዓለም መዝሙር ቼክ አልኩ አንዳንዴ መዝሙር ራሱ ያለማመን ስብከቱ ራሱ ያለማመን ሰው ከቀልብ ልገረስ አንዳንዴ ሰማቸዋለሁ ገፋ ብል ሰባ ነው ከዛ ድካም ነው ይላል አገልጋዩ ድካም አይቶ ሰባ ማይደርስም በቃ እንደ የሚናገረው ነገር ነው የሚበላው እነ ሜሪያሊክ 90 ምናምን አመቷ ነው እነ ጆይስ ማየር ምናምን ሱሪ አድርገው እየሰበኩ ነው እስካሁን አልፏል 80 ቤት ማለት ነው የሚያስገርም ነው አሁን እሱ አትተወኝ ሲል ተሳስቷል ማለት ነው ቢዘምር ዕብራውያን ምዕራፍ 13 ቁጥር 5 ላይ ላንብብልህ እንደዚህ ያለ ቁጥር 5 አካሄዳችሁ ገንዘብ ያለ መውደዱን ያላችሁ ይብቃችሁ እሱ አለ ከቶ እኮ ነው ከቶ አልተውም አካሄዱ ገንዘብ ምናልባት ድንገት ወይ ቅርንጫፉ አካሄዱ ገንዘብ መውደድ ከሆነ ሊዘምር ይችላል ተዛብሎ ይዘምር ገንዘብ የሚወድ ከሆነ እንጂ አካሄዳችሁ ምናምን ላይ ቆል አካሄዳችሁ ገንዘብ ያለ መውደድ ይሁን ያላችሁ ይብቃችኋል ከቶ እኔ ከቶ አልተውም እዛው ዮሐንስ 15 ላይ ቁጥር አቲንክ ስንት ላይ ነው ባከን ኦኬ አቲንክ ቁጥር 10 በእኔ ኑሩ እኔም እዛው ነው ቅጽ6 ምን አለ እዚህ ላይ አልተዋችሁም ማለት አብሱ ዮሐንስ 6 ላይ ምን አለ ወደኔ የመጡትን ከቶ ወደ ውጭ አላወጣም ማለት አሁን ይሄ ጌታ ግንዱ አይተው እንዴት አድርጎ ይተዋል አንተ አለማመን መዝሙር እየዘመርክ ነው የዘመርሽ ነው እንጂ አንዳንዴ ስሜታችሁ ለዚህ ነው ክሩሲፋይድ ማድረግ ስሜታችሁ ትልቅ ጾም የሚያስፈልገው ለዚህ ነው ትልቅ ስሜታችሁ ከአምስቱ ሕዋሳት ነው ክፍል አንዱ ስለዚህ አንድ ስሜት ስላለው ግን አንዳንዴ ስሜት በቀደ ነው በቃ እንዴት ነው ስሜት እምነት እኮ ስሜት የለው እምነት ስሜት ያለው መሰላችሁ እምነት ስሜት የለው በስሜት ተመራላ አለ በመንፈስ ነው የምትመራው I don't care what I feel I don't care ገባ አሁን እኔ ቅርንጫፍ ነኝ ከሱ ጋር ተጣብቄያለሁ አይተውኝም ምንም ነገር ሰዎች ጥሎ ባልጥሎሽ ሊሄድ ይችላል ሚስት ልጆች ጥሏቸው ይሄዳሉ እሱ ግን አይተውሽ ተጣብቀሻላ ከሱ ጋር አንድ ሆናል ከሱ ጋር እኔ እናንተ አንድ እንደሆነ አሳያለሁ አንድ አደረግን ከሱ ጋር ስለዚህ አይተውም ማለት ነው አሜን እዛ ላይ ላሳያችሁ እንትን ላይ ዮሐንስ 15 ላይ ኖ ዮሐንስ 15 ቁጥር 5 ላይ እንደዛ ያለ በእኔ ኑሩ እኔም በእናንተ በእኔ ኑሩ እኔም በእናንተ አሁን መኖር ያለበት ቅርንጫፉ ማን ነው በእኔ ኑሩ እኔም በእናንተ ግዴታ በርሱ መኖር አለበት ማለት ነው ባለፈው ነገር አለ በርሱ መኖር ማለት ቅርንጫፉ አሁን ለምሳሌ ግንዱ በሰራው ስራ ነው የሚኖረው እንጂ ምንም የሚሰራው ስራ የለም ምንም የሚታገለው ትግል የለም ምንም የሚያልበው ነገር የለም አሁን ቅርንጫፉ ልጹም እግዚአብሔር እንዲያረግ ምናምን ቢል ተሳስቷል እግዚአብሔር ወዲ ሰርቷል አሁን ቅርንጫፉ ግንዱ ስራ ጨርሷል ግንዱ ኤቭሪቲንግ እሱ ነው ትላላችሁም ጌታ ጸፈጠማል መስቀል ላይ ጨረሰ ስራ አሁን ግዴታ በሱ መኖር አለበት ቅርንጫፉ ግዴታ በሱ መኖር አለበት አሁን እዛ ላይ ምን አለ እንደዛ አለ ቅርንጫፍ ቁጥር 5 ላይ ቁጥር 4 ላይ እንደዛ አለ ቅርንጫፉ በወይን ግንድ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንዲሁ ደግሞ በእኔ ባትኖሩ አትችሉም ማለት ቅርንጫፉ በወይን ግንድ ካለ ፍሬ ማፍራት እንደማይችል
አልኩ እዚህ ላይ ምንድነው የስ ነው ጌታው የስ አልችልም አንተ ነህ በእኔ ውስጥ ፍሬ የምታፈራው በቃ ፍሬ የምታፈራው አንተ ነህ በእኔ ውስጥ የምትሰራው አንተ ነህ እንደማይችል አለኩ ምን አለ ደግምላቸዋል ቅርንጫፉ በወይን ግንዱ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንዲሁ ደግሞ በእኔ ባትኖሩ አትችሉም ማለት አየ አትችልም አሁን ይሄ የሚያሳያው እኮ ምን ነው ዳት ማለት ተሸነፈች አሁን አብርሃምም ራሱ እኮ እኔ ወደማሳይ ትሄዳለህ ሲለው እሺ አለ የስ አለ ምን መስላ በመድረ በዳ ላይ እግዚአብሔር አብርሃምን ሀብታም ያደረገ ስራ ሰርቶ ነው በመድረ በዳ ላይ ሀብታም ያደረገ እግዚአብሔር ማለት ነው አይ እግዚአብሔር የስ ስትል ትሸነፋለህ ማለት ነው አሁን እዚህ ላይ በቃ አንተ በእኔ ውስጥ ምሰራ አንተ ፍሬ እንዳፈራ የምታነገኝ አለዛ ትላላጣላችሁ በራሳችሁ ምንም ነገር መሆን አትችሉ ፓስተር መሆን አትችል ወንጌላዊ መሆን አትችል እንደ ዝም ብለህ የተሾምክ ነው እንጂ ነብይ መሆን አትችል አንዳንዱ ትንቢት ስለተናገረ ነብይ ሆነ ይመስለዋል ትንቢት ስለሆነ ማንም እንደ እምነቱ ትንቢት ይናገር ነው የሚለው እግዚአብሔር ቃል እኔ ትንቢት ስለተናገርኩ ነብይ ነኝ ማለት አይደለም አለዛ ስብለ ጊዜን ትፈጃለህ ጌታ ባስቀመጠ ስፍራ አሁን ቅርንጫፉ ጌታ ባስቀመጠው ስፍራ ካለ ፍሬ ያፈራል አንዳንዴ ጋልጉ ጌታ ወይ ዘማሪ ካላርጉ ዘማሪ ብላል ይበጠብጣል ገብቶ ብላምን ዝም በቃ ብቻ ባስቀመጣቸው አሁን ቅርንጫፉ እሱ ግዱ ባስቀመጠው ቦታ ከሆነ ፍሬ ያፈራል ከዛ አብዝቶ እንዳፈራ ያጠራዋል አይ ስፍራችሁ ማወቅ አለባችሁ ማለት ነው እና ፓስተር ታሎ ፓስተር ብል ፓስታ ታሳብ ትዝራል ነብይ ነበር ነብይ ትንቢት ተናገረ ራባባባ ዲጋላባ ዲላሻባ አንቺ ዘጋ ብትይም ሴት እንደዚህ ማምደለ በቃ ብላ ማሰሩ ይመጣው እኮ ትንቢት ብናገር ማሰሩ ይመጣው ዘበሪ ክሪባላችሁና ክሪባላችሁ ምን ላርታዳ በቃ ትንቢት ብላ ብናገር እዚህ ላይ ወጥቼ ምናምን በቃ ማት ሰው ይመጣ ትንቢት ነው የሚፈልገው ሰው ትንቢት ነው የሚፈልገው ከዛ የሚበልጥ የእግዚአብሔር ቃል እንዳለ አልተረዱ ማለት ነው ገደለም ትግደለም ከእግዚአብሔር ቃል ይበልጣል አየ በፍጹም መውጣት አለባቸው አልኩ እኮ ማት አበላሹት ብዙ ህዝቡን አበላሹት ብዙዎቹ በቃ ብዙ ተበላሸ ቃሉ ላይ አቴንሽን እንዳይሰጥ ወደ ቃሉ እንዳይመለስ ብዙዎቹ ተበላሹ በጣም የሚያሳዝነው ያን ለዛ ፍሬ ማፍራት አይቻልም በቃ ፍሬ እኮ ማታፈራው ለዚህ ነው ሰዎች ታዲያ እንዴት አድርገው ይዩ ክርስቲያን መሆን እንዴት ይዩ ሰዎች እንዴት ምስክር ትሆናላችሁ ፍሬ ካላፈራችሁ ማለት ነው ስለዚህ አሁን እዚህ ላይ የስ ማለት ነው አየ የስ ማለት አለ በቃ አየ አሁን ግንዱ ቅርንጫፉ ከግንዱ ጋር ተሳብኩ ምንድነው ስራው ለምን የመጀመሪያ ስራ ቅርንጫፉ ምንድነው ማመን በቃ ማመን አብሶ ዘዕብራውያን ምዕራፍ 4 ላይ እኛ ሲያመንን ወደ ረፍቱ እንገባለናል አየ ምንድነው የምስራቹ እኮ ተሰብኮ ነበር ይላል ለኛም ተሰብኮ አሁን አልኩ እኮ እስራኤሎች እኮ ተሰብኮላቸዋል ከናን ሙሴን አስነስቶ ይሰብክ ነበር ከናን እንዳዘጋጀ እግዚአብሔር ማርና ወተት ብሎ ግን በእምነት ስላልተዋደ አልተቀማቸው አሁንም የምስራቹ ቃል ተሰብኮ ነበር ይላል በእምነት ስላልተዋደ አልተቀማቸው አሁን ከዛ እኛ ሲያመን ወደ ስራ አልቋል እኮ አሁን የመጀመሪያ ስራ ቅርንጫፉ ማመን አለበት በቃ ግንዱ እንደማይተው ግንዱ ሶርሱ እንደሆነ ግንዱ ኢየሱስ ነው አይደል ግንዱ ስለ ግንድ ሳወራ ስለ ኢየሱስ ያወራው ግንዱ እሱ ጋር ነው በቃ ወንድም ካጣ ወንድም እንደሚሆን ባል ከሌለሽ ባል እንደሚሆንሽ ሚስት ከሌለ ሁሉ ነገር ይወዳሃል ግንዱ ማለት ነው በቃ አሁን እሱ ሶርስ ነው እሱ በቃ ደም ስር ነው እሱ ነው በቃ የሚያኖር እሱ ነው በቃ እሱ ነው የሚመራ መሪ እሱ ነው ውጣ ግባ የሚል እሱ ነው አሁን እሱ ቦስ ነው ማለት ነው ግንዱ ማለት ኢየሱስ ማለት ነው አሁን የመጀመሪያ ስራው ቅርንጫፉ ማመን አለበት አየ ካላመቅ በፍጹም አይቻልም ካላመቅ አይቻልም በቃ ሌላ ምንድነው አነብላችኋለሁ እንትን ላይ ላንብብላችሁ ኦኬ እንትን ላይ ኦኬ አነብላችኋለሁ ይቅርታ አድርጉልኝ ኦኬ ታንክ ዩ ኦኬ አሁን ግንዱ ቅርንጫፉ በሱ ውስጥ ስራ እንደሚሰራ ማመን አለበት አብሶ ስላይ ፊልጵስዩስ ምዕራፍ 1:6 ላይ እንደዛ አለ በእናንተ መልካም ስራ የጀመረው እስከ ክርስቶስ ኢየሱስ ቀን እንዲፈጽም ተረድቻለሁ በእናንተ መልካም ስራ ጀመረ አሁን ቅርንጫፉ
ማመን አለበት። በእኔ ውስጥ ስራ ይሰራል እግዚአብሔር። መልካም ስራ የጀመረው እስከ ክርስቶስ ኢየሱስ ቀን እንደሚፈጽም ተረድቻለሁ። በትግርኛ ተረዲካ አየ ቅርንጫፉ ማመን አለበት። በቃ በእኔ ውስጥ መልካም ስራ ይጀምራል። እኔ አሁን ፈቅጄ አምኜዋለሁ። በቃ አሁን አምኜዋለሁ። ኢየሱስ ግንዱን አምኜዋለሁ። ወደሱ መጥቻለሁ። ወደ እኔ መጡትን ከቶ ወደ ውጭ አላወጣም አለ። ወላጆች እንደሌላችሁ ልጆች አልተዋችሁም አለ። ኑ እናንተ ደካሞች ሸክማችሁ ኑ ላሳርፋችሁ አለ። ኑ ከኔ ተማሩ አለ። እኔ የዋህ ነኝ። አሁን ቅርንጫፉ የዋህ ትህትና፣ እኔ የዋህ በልቤ ትሁት ነኝ ከኔ ተማሩ አለ። አሁን ቅርንጫፉ ግዴታ ትምህርት ከሱ ነው የሚማረው፣ ከግንዱ ማለት ነው። እውነተኛ አስተማሪ እሱ ነው። እንዳትረሳ። ግን ስለ ግንዱ ሳስብ ስለ ጸጋ ማሰብ ነው። ኢየሱስና ጸጋ ይለያዩማ። ጸጋ አይደል ተማሪ የሚያስተምረን። አሁን አየ በእኔ ውስጥ አሁን ግንዱ እኔ ውስጥ ስራ ጀምሯል። እኔን አሁን እንደወደደ አሳብሮ ይሰራኛል። እሱ ባስቀመጠኝ ቦታ መሆን አለብኝ። እሱ ሂድ ባለኝ ቦታ ሄዳለሁ። ስራ ባለኝ ቦታ አልሰራም። ተቀመጥ ካለም ትቀመጣለህ። አሁን ቦሱ እሱ ግንዱ ነው፣ ኢየሱስ ነው። ስለዚህ አሁን በእኔ ውስጥ መልካም ስራ እንደሰራ ማመን አለብን። ቀደም ነገር ያለው ከቶ እንደማይለቅ ማመን አለብህ ብያለሁ። ግንዱ ከቶ አይተውንም፣ አይለቀንም። አሜን። አሁን ዘለላ ሳያችሁ። ኦኬ ግንዱ ላሳያችሁ። ግንዱ ያለ ግንዱ ፍሬ ማፍራት እንደማይችል መረዳት አለበት። ያለሱ ማለት ነው። ከየት ታመጣላችሁ? እኔና እናንተ እኮ አሁን ለምሳሌ አንዳንዴ እኮ ለጌታ ህይወትን ስትክክል እኮ አይደለም። ምን ህይወት አለን? ህይወታችን እኮ በአዳም ዲስትሮይ ሆኗል። ልብን ነው። አብሶ ምሳሌ 23 ቁጥር 26 ላይ ልጄ ሆይ ልብን ስጠኝ ነው የሚለው። ለጌታው ልባችሁን ነው የምትሰጡ። ምን ህይወት አለ? አሁን ጌታን ስትቀበል ኢየሱስ አሉ እንዳትረሳው፣ ቅርንጫፉ የሚኖረው የእሱን የግንዱን ህይወት ነው። የግንዱን ላይፍ ነው የሚኖረው። ግንዱ በጨረሰለት ስራ ነው የሚኖረው። ተፈጸመ ባለው ስራ ማለት በሰይጣን ላይ በሰራው ስራ ላይ ማለት አለበት እንጂ ምንም ሰይጣን እንደገና ታግሎ የሚጥል አይደለም። ወይ ካልክ አዲስ ጴንጤ እንዳለ ከዓለም ከሀገር ውስጥ አባረኩ ሰይጣንን አለ አንድ ቀን። አዲስ ጴንጤ ነው እኮ ከሀገር ውስጥ ምናምን እንደዛ ብሎ ሰይጣን የዚህ ዓለም ገዢ ነው። ዞር አለ ነው የሚለው እንጂ ትዛለም ጌታ እንኳን ሲገስጠው ዞር አለ ነው የሚለው። አንድ መልአክ እየጠበቀው ነው ብያቸዋለሁ። መልአክ ሰይጣን አሁን የዚህ ዓለም ገዢ ነው። ያውን እንዲህ ያደረገ ያንጓከ በቃ እንዲህ የበጠበጠ ያለው ሰዎችን በቃ እንዲህ ሰዎችን አምሮ እያሽከረከረ ያለው እዚያው እንትን ላይ በቃ እዚህ ለሚሰል ሶሻል ሚዲያ ላይ በቃ አምሯቸውን እያሽከረከረ ያለው ሰይጣን ነው። ምድራችን ላይ ይዋለን አመጽ እየሰማቻል እየተሰራ ያለው አመጽ የዩቲዩብ እየገለጣችሁ ጋዜጠኛ እየገለጣችሁ ያለው በጣም የሚያሳዝን እኮ ነው ያለው። ለምንድነው? ለሱ ፈቅደው ለሰይጣን ማለት ነው። ገባ? ለሰይጣን ፈቅደ ማለት ነው። የሱን ስራ ነው የምትሰሩት ማለት ነው። ስለዚህ አሁን ይሄኛው ግንዱ ቅርንጫፉ ግዴታ ቀደም አለ ሊያፈራ አይችልም። አትታገል፣ አትጨነቂ፣ ጭንቀት ውስጥ መግባት የለብን። ፍሬ አላፈራውም ብለህ ግን ምንድነው ልክ እንደ ማርያም እሺ ማለት ነው። የስ ጌታው እኔ አስታውሳለሁ ድሮ ካለበት ቦታ አትላንታ ውጣ ሲለኝ ብዙ ታግያለሁ። ትግል ውስጥ በቃ ትግል ውስጥ ኃይለኛ ትግል ውስጥ እና በጣም ስታገል ነበር። እንደም ማረሳው እዚህ ላይ እናገረዋለሁ። በጣም እንጸልይ ነበርና እዛ ፓስተር ቶሎሳ መጥቶ እጁን ጭኖ ወጥመር ተሰበረ እኛም ማመለጥን ብሎ ሲናገር ከላይ ላይ ወጥመር ተሰበረ። ጌታ ውጣ እያለኝ እኮ ነው። ከዛ ስወጣ ነው ጌታ በቃ የሚያስገርም ነገር በህይወቴ ላይ ሰራው ማለት ነው። አንድ አያችሁ አሁን ግዴታ ቅርንጫፉ ግዴታ ግንዱን መስማት በጎቼ ድምጽን ይሰማሉ ከሌላው ድምጽ ግዴታ መስማት ያለበት ግንዱን ነው። ከሌላው ድምጽ ይሸሻሉ አለ። ያቁኛል ይከተሉኛል ስማቸው አቃሏል ጌታ ግንዱን ጋር ቅርንጫፉ ግንዱ ቅርንጫፉን ያውቃል። ስሜን ያውቃል ጌታ። ስሜን ይኖዛ መስማት ያለብኝ እሱ ነው። ምሳሌ 4:20 ላይ ልጄ ሆይ ወደ ንግግር ያድምጥ አለ። ወደ ቃሌ ጆሮ ይሄ ቅርንጫፉ ንግግሩን በቃ ወደ ንግግሩ ማዞር ወደ ቃል ወደ ግንዱ ማዞር ያለበት ጆሮንም ወደ ቃል አለ። ግዴታ መስማት አለበት ግንዱ።
ቅርንጫፉ ግንዱን በጎኗል አሁን እንዳትረሳ በጎኗል እንደገና ቅርንጫፍ ነው በጎቼ ኮዳል ድምጼን ይሰማሉ ብዙ ድምጽ አለ አለ ስንት ድምጽ ነው ያለው ስንት ፌክ ኒውስ ነው ያለው እዚህ ሶሻል ሚዲያ ስንት ህዝቡን ያደነዘዙ ጴንጤው ማንዳንድ ግልጅጅ ያለ ጴንጤ በቃ ፌክ ኒውስ ምናምን እየሰማ የሚጣላ ከመንግስት ጋር ምናምን እንደመጸለይ ፋንታ ማለት ነው ጸልይ ነው የተባለው ተጣላለን ከመንግስት ጋር ተጣላ ብለዋል ተራገም ብለዋል መጽሐፍ ቅዱስ ብለዋል ጸልይ ተገዛ ነው ያለ ዲክታተር ነው ፓስተር ተገዛ ዳዊት ምን መስላል ለሳውል ሲገዛ ነበር ዲክታተር አልነበረ ሳውል ስንት ቀን ለእግዚአብሔር አቅርቦለት አልገልም እግዚአብሔር የቀባውን ይያል አይደለም ዛሬ ታራ ስልጣን ከእግዚአብሔር አይደለም ለምን ትጣላለህ ከመንግስት ጋር መጸለይ ነው ያለብህ ጸልይ ነው ተባርሹ ተጣያለልሽም በቃ ስትጣላ በቃ ታትታሰራለህ በቃ ጸሎት ህይወቱ ሊጠፋ በቃ ትደርቃለህ ድርቅ ትላለህ በቃ ለምን አንደበት ትክክል አይደለም ተዛለም ጳውሎስ ተሳድቦ እዛ እንትን ካህኑን እንዲሳታቅ ብሎት በጥፊ እንዴት ያላወኩም አለ ካድሞ በፍጹም ሰይጣን ምን መሰላል ስለ ሙሴ ስጋ እንኳን ሲገዳደር ጌታ ይገስጽ አለው እንጂ ስድብን ቃል አልሰጠም ይላል መልአኩ እኮ ነው ሚካኤል የስድብን ቃል ዘንተናለ ስንት በቃ ግራ የተጋባ ጴንጤ ግራ ተጋጣና ጉሪ ዛሬ ልተናገሩኝ ነው ዛሬ አሁን እንዳትረሳ አሁን ቅርንጫፉ ግዴታ በሱ ነው ያለው እሱ ነው አሁን ቅርንጫፉ ግዴታ ዓለም ሳይፈጠር ቅዱስና ነውር የሌለ በፍቅር ብቻ እንዲሆን አድርጎ መርጦታል አሁን ቅርንጫፉ በርሱ ስራ ነው ቅርንጫፍ የሆነው ልጅ የሆነው እንዳትረሳ ቅርንጫፉ ልጅ ነው ቅርንጫፉ በግ ነው ግዴታ መከተል አለበት የሚከተለው እሱን ነው ፓስተሩን አይደል መከተል አለበት ነብዩን አይደለም ግንዱን ነው መከተል ያለበት ፓስተር ተከተል ነብይ ተከተል አላለህም ብሏል መጽሐፍ ቅዱስ አላለህም ያለ ግንዱን ነው መከተል ያለበት መስማት ያለበት እሱን ነው አሁን በኔውስ የሚሰራው እሱ ነው የሚሰራው አሁን በግዴታ መረር ኃላፊነቱን ማወቅ አለበት ቅርንጫፉ ሲበላም ለሱ ነው የሚበላው ሲያገባም ለሱ ነው የሚያገባው ሲሞትም ለሱ ነው የሚሞተው ለአሚኖር ለግንዱ ነው በቃ ህይወት የሌለው ተሰጣል በቃ እሱ ግንዱ ገዝቷል በዋጋ በደሙ ገዝቷል የናንተ አይደላችሁ ምን አልኩ እንደው የኔ ነው ይያልክ ነው እንጂ ታገልክ ያንተ አይደለም የሱ ነኝ አሁን የክርስቶስ ነኝ የግንዱ ነኝ እኔ በቃ ግንዱ ሁሌ እሱ የሆነውን ነው የሚሆነው እሱ እንዳለ በዚህ ዓለም እንደዛው ነው ይላል ግንዱ የሆነውን ነው ግንዱ ሞቷል ቅርንጫፉ ሞቷል ግንዱ ተነስቷል ቅርንጫፉ ይነሳል ግንዱ አሸንፏል ቅርንጫፉ አሸናፊ ነው በቃ በወደደ በርሱ እንዳተሳ በርሱ እኮ በክርስቶስ ካሸናፊ ይበልጣል በግንዱ ነው እኮ ያሸናፊው ነው በግንዱ እኮ ነው ግንዱ በሰራው ነው ቪክትሪ ላይፍ የሚኖረው ሌላ ምንም ሰሩ ስራ የለም የኔና እናንተ ስራ ማመን ነው በቃ አምኖ በቃ ያምናል ግንዱ የሰራው ስራ የጨረሰው ስራ ያምናል ግንዱ ኤቭሪቲንግ እንደሆነ በቃ ለሱ ህይወቱ እንደሆነ በቃ የሚያሳምረው ቆንጆ ጴንጤ የሚያደርገው ግንዱ ቆንጆ በቃ ለሚድኑ የወሽታ የሚያደርገው ለሚጠፉ የወሽታ የሚያደርገው ግንዱ ነው ቆንጆ እንዲሸቱ የሚያደርጋችሁ ግንዱ ነው እንጂ ምንም ቆንጆ መዝሙር ስለዘመርክ አይደለም አጋንንት ስላወጣ አይደለም በፍጹም በዛ ላይ አይደለም አሁን ግንዱ ትመቸዋለህ ማለት ባንተ ፍሬ ልታፈራ ምን አለ ያለኔ ምንም ልታረጉ አትችሉም ማለት በኔ ኑሩ እኔም በእናንተ ብዙ ፍሬ ታፈራላችኋል ብዙ ፍሬ ልታፈሩ ግዴታ ዮሐንስ 15 ላይ መግባት አለባችሁ በደም ማጥናት አለባችሁ ዮሐንስ 15 ፍሬ ልታፈሩ አይሹ አሁን ይሄ ግንዱ አብሶላግ እንደዛ ላምብልህ በቃ የሚኖረው ለሱ ነው
ሕያዋን ቢሆን ሙታን ሮሜ ምዕራፍ 14 ላይ 14:78 እንደዚህ አለ ከኛም አንድ እንኳን ለራሱ የሚኖር የለም ለራሱ የሚሞትም የለም ወይ በሕይወት ሆነን ብንኖር ለጌታ ነን እንኖራለን ብንሞትም ለጌታ እንሞታለን ማንንም ለራሱ አይኖርም አሁን ግን ቅርንጫፉ ለኔ እኖራለሁ ካለ ጉድ ፈላበት ለዚህ ነው ፍሬ ማፍራት የማይችለው ሕያዋን ሙታን ለሱ ነው የሚኖረው ማንንም ለራሱ አይኖርም አየ ለሱ በቃ ይሄ ከገባ ቆንጆ ፍሬ አሁን እኮ ዮሐንስ 15 የሚነግራችሁ ፍሬ ማፍራት ነው ፍሬ እንድታፈሩ ዛፍ በፍሬው የምታልቁ ዛሬ ሰው ባጋንንት ማውጣት ትንቢት በመናገር በዛ ነው የሚፈልጉት በቃ ሰው የሚሰው አትራክት የሚያርጉት በእንደዛ ነው ግን በፍሬ ነው መታወቅ ያለበት ፍሬ ማፈራውን ያስወግዳል እሱ አተ ኮንቴክስቱ ቁጥሩ ተላሳያቸዋል ምን ለማለት እንደፈለገ ግን የሚያፈራውን አብዞት እንዲያጠራው አለ አሁን ተመቸዋ አሁን ቅርንጫፉ ተመቸው ለሱ ተመቸው በቃ ሕያዋንም ማንንም አትኖርም ለሱ ለራስ መኖር የለብን ምን አለ ልገምላችሁ እዚህ ላይ በሕይወት ሆነን ብንኖር ለጌታ እንኖራለን ብንሞትም ለጌታ እንሞታለን እሰይ ጉድ ብትኖር ለሱ ነው ብትሞት ለሱ ነው ብታገባ ለሱ ነው ብትወልድ ለሱ ነው ለራስ አይደለም እሱ ብዙ ተባዙ እኮ ያለ እሱ እኮ ነው የሚያበዛው ልጅ በእናቱ ወዱስ እንዴት አድርገን እንደሚገጣጠም እንደማት ማንም ይሰራው ልጆች የእግዚአብሔር ልጅ ስጦታዎች ናቸው ይላል ማንም መስላቸው ዶክተር መሰለ የሚሰራው አይደለም አታናግሩ ከዶክተር ጋር እንዳታጣኑ ዶክተር በጣም ነው የምወዳቸው ማለት ነው አሜን አሁን የቅርንጫፉ አዲስ ፍጥረት ሆኗል በቃ ሁለተኛ ቆሮንቶስ 5:17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው ቅርንጫፉ ማለት ነው አሮጌው ነገር ፓስ ምክንያቱም ወደሱ መጥቷና ወደ ግንዱ መጥቷ ተጣብቋል ቀደም ነገር ያለው አሁን ቅርንጫፉ ቢዘምር አለማመን መዝሙር አትተወኝ መንፈስን አትውሰድብኝ ቢል ጉድፈላ አንዴ በጣም ወዳቸው ብራዘር ገር የሆነ አገልግሎት ሄጃል አሁን አለ የሚያስመልከው ሰው አትተወኝ ምን ይዘምራል አለ ከዛ ፓስተሩን ጠራውና የሶይ ታወርደዋለሁ እስከ መድረክ ላይ ወይ አለዛ ነው ሄዳለሁ አልኩታም አንዳንድ መዝሙሩ ራሱ አለማመን ተጣብቀልን ከግንዱ ጋር የት ይተዋል ምንም አጉድካም ቢኖርብህ ይይዛል አይተውም አልኩ አና በተፈጥሮ ለምሳሌ በተፈጥሮ ልጅ ለማማለ ባላንቺ ያፈተሽ እንደምታይ ልጅሽ በበላሽ ቢያጠፋ ተበረለሽ ውጣ ከዚህ በለክ አልፈልግም ትያለሽ ልጅሽ ነው ምናልባት ወይ ተቀጭውና ይቀመጣ እንደገና ልጅሽ ነው አይደለም ልጅ አይደለም አንተ በቃ ውጣ ከነቤት ብትዩ ይሄድና ደን ያስመረምራል ልጅሽ በቀይራች በቃ አሁን ደኔው ራሱ ቅርንጫፉ ከግንዱ ጋር ነው ያውን እኔ ደኔ ብትመረምሩ ከኢየሱስ ጋር አንድ ነው ደኔ ቢመረመር አንድ ነው ከኢየሱስ ጋር ማለት አንድ ሆነናል ከኢየሱስ ጋር ሆኛል አሁን እኔ ለሱ ነው የምኖረው ሳገለግል ለሱ ነው መባላ ለሱ ነው ምን ኤቭሪቲንግ ማድረገው ለሱ ነው ለና አንድ ቆሮንቶስ ላምብላችሁ ኦኬ አሁን ይሄኛው ግንዱ ነው ቅርንጫፉ በጣም የሚያስገርም አሳያችሁ ጳውሎስ አንድ ነገር ተረዳ አንድ ቆሮንቶስ 11 ቁጥር ምን አለ እኔ ክርስቶስ እንደምመስል እኔ መስለው አለ እኔ ክርስቶስ እንደምመስል እኔ መስለው አለ ታዲያ ቅርንጫፉ ግዴታ ኢየሱስን መምሰል አለበት ደንደግር ዛሬ ቁስት ችግር ነው እኮ ያለው ጳውሎስ እዚህ ደርሷል ይሄ ቅርንጫፍ ጳውሎስ ሚስተር ቅርንጫፍ ጳውሎስ እዚህ ደርሷል እኔ ክርስቶስ እንደምመስል እኔ መስለው ቁጭ አቡ የቆሮንቶስ ሰዎች ናቸው ቆሮንቶስ ቤተክርስቲያን በጸጋ እኮ ያሸመረቀች ናት ማደ ጸጋ ስጦታላ ግን አላደጉም ወተት ነው ገና አልኩ እኮ አጋንንት ስላወጣ አደክ ማለት አይደለም ትንቢት ስለተናገርክ አደክ ማለት አይደለም ማደግ አለበት you need to grow up
ያ ጸጋ ስጦታ ነው። ፍሬ ነው የሚያስፈልገን። ይቁርታ አድርገን በጣም ፍሬ ነው የሚያስፈልገን። ፍሬ ያስፈልጋል። ፍሬ ማፍራት። ከዛ እኔ ክርስቶስን መስል እኔ ምሰሉ አላችሁ። አመስላችሁ ቃል በጣም ላምብላችሁ። ምን አለ? እኔ ሰዓት የለም ይቅርታ አድርጉልኝ፣ ሰዓት አለኝ። አሁን ቅርንጫፉ ምን አለ ጳውሎስ? ክርስቶስን እንደምመስል እኔን መሰሉ። እንደ በጣም ችግር የሚከፋው አንዱ የጳውሎስ ነኝ ይላል፣ አንዱ የጳውሎስ፣ አንዱ የፓስተር ተስፋዬ ነው ይላል። ምን ልበል ታዲያ? በጸጋ እኮ ያሸበረቁ ናቸው፣ ግን እድገት የለም። ገና ወተት አለ። ቆሮንቶስ ቤተክርስቲያን በጣም ያስቸገረች፣ ግን በጣም ደስ የሚል ጳውሎስ መጥቶ ክርስቶስ በእናንተ እንዳለ አታውቁምን ይላቸዋል። አልደበደባቸውም። እናንተስ እኛ የማንን አለ? እኛ ማን? እኛ ክርስቶስ ነን። እና እንደገና አቀናቸው መጥቶ ማለት አልደበደባቸው ማለት ነው። አሁን ወደ ጌታ ስትመጣ ስትወስን ቅርንጫፍ ትሆናለህ። አሁን ቅርንጫፉ የመጀመሪያ ስራው ማመን ነው። ሁለተኛ ማረፍ ነው። እርፍ ማለት እንዲሰራ ግንዱ ካላረፋችሁለት አልኩ። ቤተክርስቲያን ራሷ ካላረፈች ከልብ ነገር ጌታ ይሰራል። አብሶ ዛብራራ እንትና 4:11 ዛላችሁ እንግዲያስ እንዳለመታዘዝ ምክንያት ማንም እንዳይወርቅ ይጠንቀቃል። ወደዚህ ረፍት ለመግባት እንትጋለ። አሁን ቅርንጫፉ ሁሌ መትጋት ያለበት ለረፍት ነው። ግን ይሄ ረፍት የሚመጣው ረፍት ስታመን ነው እንጂ እኛስ ያመንን ወደ ረፍት እንግትዛላችሁ። መዝሙር አቲንክ 46 ቁጥር 10 ላይ ነው ረፉ እኔም አምላክ እንደሆንኩ ይነግረናል። አይ ግዴታ አንደኛ ቅርንጫፉ ማመን አለበት። ስራ እንዳለቀ፣ እንደተፈወሰ፣ እንደተባረከ፣ እንደማይተወው በነገር ሁሉ በቃልም በእውቀት ሁሉ ባለጠጋ ተደርጋችኋል አለ። ዛንዳ ቆሮንቶስ 1 ላይ 6 ላይ በቃል ሁሉ ባለጠጋ ተደርጋችኋል። የክርስቶስን መገሰል ከጸጋው ትጓደሉ ምና እንደማይተወው እንደማይለቀው ልጁ እንደሆነ ይሄ በጣም አድሚት ማድረግ አለ። ልጅ እንደሆነ አለዛ ሰይጣን ይፈትናል። ትዛልም ጌታን እንደፈተነው የእግዚአብሔር ልጅ ከሆንክ አለው። አይ እንዳለ ተጣብቀሃል፣ ከግንዱ ጋር ተጣብቀሃል። አሁን ከግንዱ ጋር አይተወኝም። ቀደም ነገራችሁ መስማት ያለበት ግንዱን ነው። አይኑን ራሱ ማድረግ ያለበት ግንዱ ላይ ነው። ለዚህ ነው የእምነታችን ራስና ፈጻም ክርስቶስን በመመልከት ይላል። ሩጫ በትዕግስት እንሩጣለን። እዛ ዕብራውያን ምዕራፍ 12 ቁጥር ነው 12 ቁጥር 2 ላይ የእምነታችን ራስ ነው። የእምነት ራስ እሱ ነው። ሃይማኖት ራሱ ግንዱ ነው። ይሄ ምናምን ያባቴ እናት ሃይማኖት አይደለም። ሃይማኖት ኢየሱስ ነው። የሃይማኖታችን ራስ አይደለም ይለው ክርስቶስ ተመልከቱ እኮ ነው። እዛ ዕብራውያን ምዕራፍ 3:1 ላይ እሱ ነው። በቃ ሃይማኖት ክርስቶስ ነው። አይኔ እሱ ላይ ነው። ንግግሬ እሱ ነው፣ ግንዱ ነው። መኖሪያ እሱን እምነቴ ራሱ እሱ ነው። በእኔ ውስጥ የጀመረው የሰጠኝ እምነት እሱ ነው። የእምነት መጠን የሰጠኝ እሱ ነው። እንደ ባላምሮ እንድታስማሰብ ከሚገባ ለትቢት አታስቡ ይላል እኮ እዛ ዕብራውያን ሮሜ 12 ቁጥር 3 ላይ እምነት ሰጥቶኛል። በጣም እኮ ያስገርም ነበር። እኔ አብ እንደወደደኝ ወዳቸዋለሁ በፍቅር ይኑሩ ይላል። በጣም አሳያለሁ። ዮሐንስ 15 በጣም የሚያስገርም ነው። ብዙ ፍሬ እንድታፈሩ ሾምኳቸዋለሁ። አያውን በትክክል እንዲህ ከሆንክ እንዲህ ከተረዳ ቅርንጫፍ መሆን ከፍሬ ማፍራት ይጀምራል። አሁን ምንም ትግል የለም። ሰዎች የሚያዩት ያንን ነው። ፍሬን ነው የሚያዩት። በቃ የመንፈስ ፍሬ ባንተ ላይ ይታያል ማለት ነው። ትህትና ይታያል፣ ፍቅር ይታያል፣ ትዕግስት ይታያል፣ የዋህነት ይታያል። በቃ ይታያል ማለት ነው። ሰዎች ያያሉ በቃ ባንተ ላይ። ለምንድነው ትክክል ነው ያለው? ፖዚሽን ቦታ ትክክል ገብተዋል። ቅርንጫፍ መሆኑ ገብተዋል። ከሱ ጋር እንደተጣበቅ ማለት። አሁን ሁለተኛው ምን አልኳችሁ? ማረፍ ኃላፊነት ማረፍ። ለምንድነው ያረፈው? አምኖ ነው አልኩ። እንደማይተው ካመንክ፣ እንደማይለቅ ካመንክ፣ ሶርሴ እሱ እንደሆነ ካመንኩ፣
እንደማይለቀኝ ስራዬ ሶርስ እንዳልሆነ ገቨርንመንት ሶርሴ እንዳልሆነ ኔቨር ቦታት አለብህ እሱ ነው ሶርሴ ስራዬም አይደለም ሶርሴ እግዚአብሔር ነው ሶርሴ እሱ ነው ሶርሴ ግንዱ ነው ሶርሴ የሚያስፈልገኝ በክብር ትዛለም ጳውሎስ እስር ቤት አለኝ በዛ አምላኬ እንደሚያስፈልግ በክብር ይመጣል በክብር ያዘጋጃል ተዛለም አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል እዛ ዘፍጥረት 22 ተዛለም ልጁን ሲሄድ እግዚአብሔር አላዘጋጀም አልኩ እኮ አብርሃም በእምነት ነው አመነ አርፏል አብርሃም ረፍ ብሏል ሙት የሆነውን የራሱን ስጋ የራሱን የሳራን ማጸናየ ክብር እየሰጠ እያመሰገነ ነው አሁንም አየ ቅርንጫፉ ከሞተ ነገር ላይ ራሱ ማንሳት አለበት ከሰው ላይ ከምና ማንሳት አለበት ከነገር ላይ ማንሳት አለበት አይኔ እሱ ላይ አይኖቼ ወደ አንተ ሲቀኑ ብሩህ ሆነ ቀኑ በቃ አይኔ እሱ ላይ በቃ አይኔ ክርስቶስ ግንዱ ላይ በቃ እሱን እያየው ነው ትዛለም ጴጥሮስ ዛ ማቴዎስ 14 ላይ 30 ላይ አንተ ኮንክ ጥራኝ አለ ጌታና አለ እየሄደኩ ነው ጌታን እያየ ከዛ አይኑን አንስቶ ማዕበሉ ሲመለከት መስመጥ ጀመረ አሁን ግንዱ አይኑ ቅርንጫፉ አይኑ ግንዱ ላይ በእሱ ላይ ኢየሱስ ላይ ባል ላይ አይደለም ሚስት ላይ አይደለም ልጅ ላይ አይደለም ፓስተሩ ላይ አይደለም ነብዩ ላይ አይደለም ግንዱ ላይ አይነሽ እሱ ላይ ግንዱ ላይ ያሽሚል አይ እሱ ስታይ ነው ከክብር ወደ ክብር ትቀየራለህ ከክብር ወደ ክብር እንሸጋገራለን ኢየሱስን ይዘን ማነው የሚቋቋመን ማነው የሚገዳደረን ራስ ካባባ ዲጋሳደ አሜን በቃ እሱን ይዘህ ከክብር ትለወጣለህ እንደ መስታወት ብለጨልል ትቀየራለህ አሁን ቅርንጫፉ አይኑ እሱ ላይ ማረፍ አለ ማመን አለበት ማረፍ አለበት አይኑን እሱ ላይ በቃ ተጣብቋል አሁን አይተውኝ አይ ዶንት ኬር ስሜቴ እኔ አይሰማኝ አንዳንዴ ልጸልይ ስለ አይሰማኝ በፍጹም ስሜቴ አይ ዶንት ኬር what I feel ስሜቱን የሚከተል ንፋስን የሚከተል ይላል ፓስተር ቶሎሳ ድሮ አይገባኝም ነበር አየ ስበገንደን ስሜቱ የሚከተል ማለት አይ ስሜት በፍጹም እንዳይመራሽ I don't care ጳውሎስና ሲላስ ምን መስላ ታሰረው ተገርፈው ስሜታቸው ሊድ ቢያደርጋቸው ኖሮ ያጎረምሩም ነበር ሐዋርያ ምዕራፍ 16 ላይ 25 ላይ ግን ስሜታቸው ሊድ አላደረጋቸው በነሱ መዘመር ጀመሩ ከዛ ክብር መጣ እንጂ ስሜታቸው ተገርፈዋል ታስረዋል ለሊት ነው በዛ ላይ ጳውሎስ ወጥቷል አልኩ ጳውሎስ እኮ በሄድ ይሻለኛል ይላቸው ብኖር ለእናንተ ነው ማለት እዚህ ምድር ላይ ከዚህ ከጌታ ጋር መሆን መርጣለሁ አለ ከግንዱ ጋር መሆን ይሻላል ግንዱ ስፍራ ያዘጋጀ ተመልሶ ይመጣል ይወስደናል ስፍራ ያዘጋጀ ለዚህ ልባቸው አይታወቃል በእኔም በእግዚአብሔር ማንዋል በአባቴ ዘንድ ብዙ ስፍራ አለ ብዙ በዛ ስፍራ አዘጋጅላችሁ ዘንድ ሄዳለሁ ተመልሼ እኔ እዛ ባለውበት ቦታ ወስዳቸዋለሁ ተስፋ ሰጥቶኝ ግንዱ ጋራንትድ ነው ግንዱ ዋስትና ነው ግንዱ ሁሉ ነገር የተፈጠረው በሱ ነው ሰማይ ምድር የሱ ነው የተባላ ነው እንጂ ክልል ይያልክ ምድር ላይ የተባላ ነው እንጂ ክልል ምናምን ይያልክ ምናምን በቃ በምድር ምናምን የተባላ ባህሩ ሁሉ የሱ ነው መባላት ምናምን እግዚአብሔር የሱ ነው መባላት ምናምን በሰው ንብረት መባላት ቅርንጫፉ ኃላፊነቱ ምንድነው አልኳችሁ ማረፍ ዕብራውያን 4 ላይ ቀደም አንብቤላችኋለሁ 4:3 ላይ እኛ ሲያመንን ወደ ረፍቱ እንገባለናል እዛው 4 ላይ ደግሞ 11 ላይ እንዳለመታዝ ምክንያት እኮ ነው አላነበብኩላችሁ በቃሌ ነው ነገርኳችሁ ላምብላችሁ ኦኬ ላምብላችሁ እንዳለመታዝ ምሳሌ ማንንም እንዳውርግ ይጠቀቅ ወደዚህ ረፍት ለመግባት እንትጋለ ወዴት ለመግባት ወደ ረፍቱ ለመግባት
ወደ ለመግባት ወደ ረፍቱ ለመግባት እንትጋል። ስለዚህ ወደ ጌታ ስትመጣ ቅርንጫፍ ነህ። በቃ ቅርንጫፍ ነህ። ግዴታ ቅርንጫፍ ትሆናለህ። ቅርንጫፍ ትንሽ ነው ኃላፊነቱን የሰጧቸው። ተጣብቋል። መዘመር አቁም፣ አትተውኝ ማለት አቁም። ሁሉ እኮ ትተውኝ ሁሉ ትተው ይላል ጌታ። ትዝ አይልም? ሁሉ ትተው ትሄዱ እኮ አባቴ ግን አይተውኝም ማለት ትዝ አይልም? ጌታን ሁሉ ትተው እኮ ነው የሄዱት። ትዝ አይልም? ልያዝ ሲል ሁሉ ትተው ትሄዱ አባቴ ግን አይተውኝም ማለት ትቶታል። የፎከረ ምናምን ጴጥሮስ ራሱ ጆሮ የቄራ ልጅ ይመስለኛል ጩቤ ምናምን ይዟል። ጆሮ ራሱ ቆርጦ ምናምን ፈርጥጦ ሁሉ ሄዱ። በቃ ፈረጠጡ። ግን አባቱ አሁንም ይሄ ግንዱ ቅርንጫፉ ሁሉ ትቶች ሊሄድ ይችላል። ቅርንጫፉ ግን ግንዱ ይዞታል። ግንዱ እንደገና አስገርማል። ተዛለም ኢዮብ ወዳጆቹ ተዛለም ደግሞ በጣም የሚያስገርመኝ እኮ 7 ቀን ጾም ጸሎት ብለው ከኢዮብ ጋር ቁጭ አሉ አዝረው ማለት ነው። ከዛ ደበደቡ ተነስተው። እንደውም እግዚአብሔር እኮ ሊያጠፋቸው ነበር። እሱ መስዋዕት ባያቀርብ ነው አቅርብ አለ ለነሱ። ከዛ ኢዮብ መስዋዕቱን ሲያቀርብ እግዚአብሔር ባረከው፣ ምርኮ መለሰለት። ደበደቡት እኮ ሰነፍ አጽናኞች አላቸው። የገዛ ወዳጆች ደበደቡ አልኩ። ሰዎች ጥሎ ይሄዳሉ። አይዞ ምናምን ያለ ጥሎ ምናምን በቃ ምናምን። አሁን እዚህ እያያችሁ አሜሪካን እያያችሁ አይደለም? እንትን ኢላን መስክ ማን ነው? ኢላን መስክ መጀመሪያ ማን አንተን አላለኝም ነበር እሱ ሲመጣ። ግን እግዚአብሔር ግን መልካም ነው። ገባችሁ? እንደዚህ ብሎ ነገር የለም። እንግዲህ መቼ ስለሌላ ታናግሩኛው እግዚአብሔር ነው የመረጠው አሜሪካ ፕሬዝዳንት ማለት ነው እንጂ እሱ አይደለም። እሱ ስላለ አይደለም ያሸነፈው። እሱ ነው አንዳንዴ የሚመኩትን ከጥቆ ግርም ይለኛል። እንደዛ ብሎ ነገር የለም። አንተ ስላልክ አይደለም ትራምፕ ያሸነፈው እግዚአብሔር ስላለ ነው ያለው እንጂ ስንት ቅዱሳን ጸለየን ነው የመጣ ነው። እና እንዲህ አይነት አንዳንዴ ትምከት ምናምን እኔ ባልሆነ አታሸንፈም ምናምን እንደዛ ብሎ ነገር የለም። ተው በብር ምናምን ያለው ተው፣ እንደዛ ብሎ ነገር የለም። አንዳንዴ ግርም ይለኛል። አንዳንዴ ሰዎች በቃ ባለው ነገር የሚመካ ማለት ነው። እግዚአብሔር አለ። እግዚአብሔር ነው የሚመርጠው። ፕሬዝዳንት ይመርጥ እግዚአብሔር የሚሰጥ ስልጣን የእግዚአብሔር ነው። ስለዚህ አሁን ቅርንጫፉ ግዴታ አትንክ ይበቃኛል። ቁጥር 1 ቁጥር 2 በጣም የሚያስገርም ነው። ቁጥር 2 በጣም የሚያስገርም ነው። ለምን መሰላችሁ? this is መሰረት። አብሶ ዮሐንስ 15 ላይ ግዴታ ፍሬ ማፍራት አለበት። ግዴታ ጴንጤ ክርስቲያን የሚታወቀው ነግራቸዋለሁ። አጋንንት በማውጣት አይደለም፣ ትንቢት በመናገር አይደለም፣ እጅ ጭና አጋር አይደለም። በፍሬ ነው የምትታወቀው። ቤተክርስቲያንም በመብዛት አይደለም፣ በፍሬው ነው። ምን ፍሬ እያፈሩ ነው? ወይ እንደ ሎዶቅያ ቤተክርስቲያን ሀብታም ሳትሆኑ ሀብታም ሆናቸዋል። ልተፋሽ ነው አላት እኮ እውር ነሽ አላት። ትራቆት ስለሽ አላት። ፍሬ ነው ናርኮ የጸጋ የመጣው ይረዳናል፣ ያስተምረናል። ከሱ አሁን ቅርንጫፉ ግዴታ ከሱ መማር አለበት። እሱን መምሰል አለበት። እሱን ነው የሚመስለው። እሱ የሆነው ነው የሚሆነው። በቃ እሱ ሰይጣንን አሸንፏል፣ ወረዳ ያሸንፋል። ትግል የለም። ከሰይጣን ጋር ይታገላል። ትግል ታይም የለኝም። ከሰይጣን ጋር ልታገል ጊዜ የለኝም። ከእግሬ በታች እንደሆነ አውቃለሁ። ሰይጣንን ሂዝ አንደር ማፊት እንደሆነ ታይም የለኝም ከሱ ጋር ጊዜ። በኢየሱስም በኢየሱስ እንደዛ ብሎ ነገር የለም። ከእግሬ በታች ነው እሱ። ጌታ ነው የቀጣው፣ በመስቀል ላይ ቀጣው፣ ግንዱን የቀጣው። ስለዚህ ቅርንጫፍ መሆን ትፈልጋለህ? ትፈልጊያለሽ? ምርጫ ልስጥሽ። ይሄ ማትሽ ቦታ ሄዳል ትፈልጋለህ? ወደ ጌታ ነህ እና ከሱ ጋር ተጣበቅ። ከኢየሱስ ጋር ሁን። የሚመጣ የሚወስድ እሱ ነው። እውነተኛ ረፍት የሰጠ ሰላም የሚሰጥ እሱ ነው። ይህን መንግስት የሚሰጥ እሱ ነው። ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ። ስለዚህ አጭር ጸሎት ጸልያለሁ። ሬዲዮ ላይ አለ፣ ሬዲዮንም አለው። 2 ክፍል ነኝ ብያቸዋለሁ። አጭር ጸሎት ጸልያለሁ። ወስን ናው ቅርንጫፍ ሁኚ። ግድ የለም ነይ። ካልመጣ በፍጹም በቃ ወደሱ መተሽ ጌታው ብለህ ከዛ የስ በቃ አሁን የሱ ትሆናለህ። ቀደም በኩል ሮሜ 14 ተራንብ በደም ምንም ለራሱ አይኖርም ማለት መኖር አይችልም። ወደ ጌታ ከመጣ ትፋታለህ፣ ከራስ ጋር ትፋቻለሽ። እኔ የምትዩ ነገር ትወጫለሽ።
የጌታ ነሽ በቃ የሱ ነሽ ግን ወደሱ ለመምጣት መወሰን አለብን እውነተኛ ውሳኔ ወደ እውነተኛ በረከት ተከተ እቺ ቀን የመዳን ቀን ናት አጭር ጸሎት ጸልያለሁ እና በል ሬዲዮ ላይ አለ ምን አለ ግባ እሺ በለው አሜን ሬዲዮ ላይ አሜን አጭር የምጸሎት ጸልይ እዚህ ላይ ከጸለይኩልህ ጌታን ከተቀበልክ ይሄኛው ሶሻል ሚዲያ ቸርች አይደለም ባለበት ቦታ ሄደ ጌታን ተቀብያለሁ ደቀ መዝሙር ያስተምሩ ደቀ መዝሙር ተማር መማር አለበት ደቀ መዝሙር ጌታን ካገኘ ደህንነት መማር አለበት ቸርች የለም ፓስተር ካልከኝ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ያለማየሁ ፌስቡክ ላይ ትምህርት ቤት ውስጥ ማለት ያስተማርኩት ቸርች ውስጥ ያስተማርኩት ደቀ መዝሙር 7 ክፍል ጭኝላቸዋለሁ የፈውስ ቃል ጭኝላቸዋለሁ እንደገና ደግሞ ተስፋ ያለማየሁ ፌስቡክ ላይ ኮንታክቱ ላይ ሊንክ አለ ወርዶ ፌስ ክሊክ ስታረግ ዌብሳይቱ ሲቀጣ ሚዲያ ላይ ሬዲዮ አለ እንደገና ሚዲያ ሆም ፔጁ ላይ ሬዲዮ አለ ሚዲያ ላይ ደግሞ ማት አለ እዛ ላይ ደን ማትም ያስተማርኩታል ስለ መንፈስ ቅዱስ ያስተማርኩታል ስለ መንፈስ ሰው መንፈሳዊ ሰው በያስተሳባት ክፍል አለ ማት አለ እና ስጸልል ጌታን ስትቀበል ቅርንጫፍ ትሆናል አጭር ጸሎት እኔም ነው ጾክ ብለ በእምነት ተቀበለው ና ወደ ጌታ ልብን ስጠው ልብን ስጠኝ ብሏል ልብን ስጠው ልብ ላይ ከገባ ጌታ ይተቀየራል ከዛ ቅርንጫፍ ትሆናለህ ከዛ ትንሽ በመጠኑ አላፊነቱን ነገር ላይ ያለው አጭር ጸሎት እኔም ጸልዩ ጾክ በለና ሬዲዮ ላይ ስላለ እኔም ብሎ ጾክ በለና በእምነት ጌታ ተቀበል ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ዓለምን ሰይጣንን እከዳለሁ ካንተ ጋር ከግንዱ ጋር ኪዳን አደርጋለሁ አሜን በመንፈስ ቅዱስ ኃይል ሙላኝ በለው ይሞላል ግዴለም እሱ ሲሞላ መሞላት የበደሱ ምድር ልሳን ተናገራል በአዲስ ቋንቋ ተናገራል ከዛ ያ ደግሞ አንተን ነው የሚያነጽ ሌላው ነው ያነጽ አሜን በኢየሱስ ስም አሜን እግዚአብሔር እናመሰግናለን ወልካም ወደ ኢየሱስ ጌታ ነው ሌላ ፓስተር ተስፋ ያለማየሁ ዩቲዩብ ተስፋ ያለማ ፌስቡክ ላይ ሬዲዮ ላይ ደግሞ 51890790115 እዛ ላይ ተገኘን እግዚአብሔር እናመሰግናለን በጌታ በኢየሱስ ስም ጌታ ሆይ አንተ እኔ እውነተኛ የወይን ግንድ ነኝ ቅርንጫፉ እናንተ ናችሁ ያለኔ ምንም ልታረጓችሁ ብላ ዛሬ በኢየሱስ ስም ይሄን መረዳት ስለሰጠህ አይን ስለከፈትክ እናመሰግናለን ይሄ ቃል ፍሬ ያፍራ በኢየሱስ ስም አሜን ኢየሱስ ጌታ ነው ጸጋብዛላችሁ አቲን ቁጥር ስንት ነው ማለት ነው ቁጥር ሬዲዮ እሺ ያ ኦኬ ታንክ ዩ መንፈስ ቅዱስ እናመሰግናለን ታንክ ዩ ኦኬ እናመሰግናለን ጸጋብዛላችሁ ሼር አድርጉት ላይክ አድርጉ ሰብስክራይብ አድርጉ ምን ለማንታዳ እንዲያፈጠይ ስታይ ማለት ነው እቺ ስለዚህ ሼር አድርጉት ይሄንን ላኩት በየቦታው ላኩት አሜን ጸጋብዛላችሁ አቲንክ ማክሰኞ ለታ እንገናኝ እሱን በጣም ዲቴል አሳያችኋለሁ ዮሐንስ 15 ላይ ማለት ኢየሱስ ጌታ ነው ሰይጣን ደግሞ ጸጋብዛላችሁ አሜን ታንክ